የተካደ እውነት ከፊያሜታ አምሃ። አብዛኞቻችን ልጅ እያለን ትልቅ ስንሆን ዶክተር እንሆናለን ብለን ተመኝተናል። እኔም ልጅ እያለሁ ምኞቴ የነበረው ዶክተር መሆን ነበር። ካደኩ በኋላ ግን የህይወት መስመር አቅጣጫዬን አስቀየረኝ። አሁን በአካውንቲንግ ተመርቄ ስራ አጡኝ የሰፈር ድንጋይ ሳሙ ቆላለሁ። ልጅ እያለሁ ባሰብኩትና በተመኘሁት ቢሆን እስካሁን የስንቱን ሰው ህይወት እያዳንኩ ነበር። ግን ሁሉም ሰው በተመኘው መኖር አይችልም። የተሳካላቸው ሊኖሩ ይችላሉ፣ ግን አብዛኞቹ እንደኔ ግራ ገብቷቸው ተቀምጠዋል። እናትና አባቴ እንዲሁም ታናሽ ወንድሜ ከኔ ብዙ ጠብቀው ነበር። በማዕረግ የተመረከው የሰፈር ድንጋይ ልታሞቅ ነው እንዴ ይሉኛል። ያለውበት ሁኔታ ለነሱ አልታያቸውም። ምን አይነት ጭንቀት ውስጥ እንደሆንኩኝ ሊረዱኝ አልቻሉም። ከነሱ ይልቅ ሐረግ ትረዳኛለች። ሐረግ ማለት ልጅ ያለው ጀምሮ አውቃታለሁ። ከኔና ከወንድሜ ውጪ ሌላ ልጅ ጋር አትጫወትም ነበር። እኛ ቤት ጧት መታ ማታ ነው የምትሄደው። የኛ የቤተሰብ አባል የሆነች ያክል ነው የሚሰማኝ። አሁንም አብረን አድገን እኔ ዩኒቨርሲቲ ስገባ እሷና ወንድሜ ውጤት አልመጣላቸውም ነበር። ግን እሷ መስተንግዶ መስራት ጀመረች፣ ወንድሜ ስራ አይሰራም። የሚገርመው ስመረቅ ቤተሰቦቼ እኔ ላይ ተስፋ ነበራቸው። ተመርቆ ጥሩ ስራ ይጀምራል፣ ችግራችንን ያቃልላል የሚል ሐሳብ ነበራቸው። ግን እኔ ተመርቄ የሰፈር ድንጋይ እያሞቁ ነው። ሐረግና እኔ ከአብሮ አደግነት የዘለለ ግንኙነትም ጀምረናል። አሁን ፍቅር ውስጥ ነን። እናም ተመርቄ ስራ ለመያዜ እሷንም ያሳስባታል። የሷ ቤተሰቦች ከዚህ ቦዘኔ ጋር ያለሽን ግንኙነት አቁሚ ቢሏትም እሷ ግን ከኔ መራቅ አትፈልግም። ስራ አትናቅ፣ ያገኘውን መስራት አለብህ ትለኛለች። እኔ ደግሞ የወረደ ስራ መስራት ይከብደኝ ነበር። ዩኒቨርሲቲ ገብቶ የተመረቀ ሰው እንዴት እንደዚህ አይነት የወረደ ስራ ይሰራል ብለው የሚሳለቁብኝ ይመስለኛል። እንዲሁም የሆነ ጊዜ ይህን አስተሳሰቤን አሸንፌ የፓርኪንግ ስራ ጀምሬ ነበር። ይህን ስራ ያገኘችልኝ ሐረግ ናት። ተሯሩጣ ይህን ስራ እንድሰራ አደረገችኝ። የመጀመሪያ ቀን ምንም አልመሰለኝም ነበር። በሁለተኛው ቀን ግን ከሰው ጋር ተጣላሁ። አንድ ውድ መኪና የያዘ ሰው ጋር ተጣላሁ። ሰውየው የሚያሳየው ንቀት ትዕግስት አሳጣኝ። በጣም ተናድጄ እስኪ በቃው ደበደብኩት። እናቴና ሐረግ ፖሊስ ጣቢያ መጥተው አስወጡኝ። የዛ ቀን የተናገረችኝን ንግግር መቼም አልረሳውም። አንተ የማትረባና መለውጥ የማትፈልግ ሰው ነህ። አንተን በማፍቀር ይጸጸታለሁ። ምን አይነት ክፉ ድል ነህ አለችኝ። ይህን ሁሉ እንድትናገር የገፋፋኋት እኔ ነኝ። ሐረግ ከኔ ብዙ ትጠብቃለች። ስራ እንድጀምርና የራሴ ገቢ እንዲኖረኝ እንዲሁም እሷን እንዳገባት ትፈልጋለች። እኔ ግን ምንም የሚታየኝ የተስፋ ብርሃን የለም። ወንድሜ ዮሐንስ አንተም ብሎ የተማረ ካንተ እኮ ነው ያልተማርኩት የተሻልኩ ነኝ ይለኛል። ሐረግ ከምትናገረው የበለጠ የወንድሜ ንግግር ይጎዳኛል። ግን አንድ ነገር አስቤያለሁ። የሰፈር ወጣቶች በሕገ ወጥ መንገድ ከሀገር ለመውጣት እያቀዱ ነው። እናም ተሳክቶላቸው ከወጡ ሀብታም እንደሚሆኑ ሲያወሩ ሰምቻለሁ። ይህን ነገር እኔም ልሞክረው አሰብኩ። ግን ለዚህም ገንዘብ ያስፈልገዋል። ስንት ብር እንደሚያስፈልገው ጠየኳቸው። እስከ ሱዳን 100,000 ብር ነው፣ ከዛ በኋላ እየጨመረ ነው የሚሄደው አሉኝ። እስከ ሱዳን ልሄድና ከዛ በኋላ እግዚአብሔር ያውቃል አልኩኝ። ግን ይሄን 100,000 ብር እንዴት ነው የማገኘው? ቤተሰቦቼን ለማማከር አሰብኩ። ሁሉም በተቀመጡበት ጠየኳቸው። ንግግሬ በጣም አሳቃቸው። አንተን አምነን 100,000 ብር ልንሰጥ አንችልም። አንተ የማትረባ ሰው ስለሆንክ ዕዳ ውስጥ ከተናለ። በተማርክበት ሀገር ላይ መስራት ያልቻልክ ሰው የሰው ሀገር ሄደህ ልትለወጥ አትችልም አሉኝ። በጣም ነበር የተሰማኝ። እግራቸው ላይ ወድቄ ለመንኳቸው። እነሱ ግን ጭራሽ ሊሰሙኝ አልቻሉም። ወንድሜ ጭራሽ ይስቅብኛል። ብሩ ልትቅምበት ነው ወይስ ለሴት ነው? አንተ እኮ አታፍርም። ሐረግን ትተህ ሌላ ሴት ትመኛለህ አለኝ። ንዴቴን መቆጣጠር አልቻልኩም። ወንድሜን እስኪ በቃው ደብድቤ ስወጣ ውጭ ላይ ሐረግን አገኘዋት። እናም ወደ ውጭ ለመሄድ ገንዘብ እንደሚያስፈልገኝ ነገርኳት። በሰዓቱ ምንም አላለችኝም።
አሁን በጣም ተናዳል፣ ትንሽ መረጋጋት አለብህ ብላ ይዛኝ ራቅ ወዳለ ካፌ ሄደች። እሷ ሻይ፣ እኔ ደግሞ ቡና አዘዝን። እንደዚህ ካፌ ውስጥ ቁጭ ብለን ቡናና ሻይ አዘን አውርተን አናውቅም ነበር። ከፊት ለፊታችን ሁለት ፍቅረኛሞች ቁጭ ብለው ኬክ ይበላሉ። እሱ ያጎርሳታል። እኔም ይህንን ነገር ለሐረግ ባደርግ ደስ ይለኛል፣ ግን ኬክ ወይም ሻይ የምጋብዝበት ገንዘብ እንኳን የለኝም። አሁን ራሱ ላዘዝነው ሻይና ቡና እሷ ናት የምትከፍለው። እንደ ሰዎቹ ፍቅር እንድትሰጠኝ እመኛለሁ። ጥሩ ቀሚስ ለብሼ አንተም ሱፍ ለብሰ አሪፍ ራት ብንበላ ብዬ እመኛለሁ። ግን የሁሉ ምኞቱ ነው ቀርቷል። አንተ ስራ የመስራትና የወደፊት ህልማችንን ማሳካት አትችልም። ልጅ ብንወልድ እንኳን ጥሩ አባት መሆንህን ያጠራጥረኛል። ቤተሰቦቼ ከሱ የተሻለ ወንድ ማግባት እየቻልሽ እንዴት ከሱ ጋር ትሆኛለሽ ብሎ ሲጫኑ ላንተ እከራከራለሁ። ነገር ግን ብቻዬን ቁጭ ብዬ ሳስበው እነሱ ትክክል እንደሆኑ ይገባኛል አለች። እንደተለመደው በንግግሯ ተነድፈኛለች። አንገቴን አቀርቅሬ በጣም ወድሻለሁ፣ ካንቺ ውጪ የምመኛት ሴት አትኖርም። ካንቺ ጋር መኖርና ልጆች እንዲኖሩ እንደምፈልገው። አሁን ወደ ውጭ ለመሄድ አስቤያለሁ። አንቺንና የተማረሩብኝን ቤተሰቦች ለመካስ አስቤያለሁ፣ ደግሞም አደርገዋለሁ አልኳት። የተጠየቁትን ገንዘብ ማግኘት የከበደኝ ሰው እርግጠኛ ሆኜ እሄዳለሁ ያልኳት ነው። አትሂድ ብላ እንዳትከለክለኝ ፈርቻለሁ። ምክንያቱም የሚሄደው በሕገ ወጥ ስለሆነ ይህንን ነገር የምትቀበለው አልመሰለኝም። እና ስንት ብር ነው የሚያስፈልግህ ብላ ጠየቀችኝ። አትሄድም ትለኛለች ብዬ የፈራሁት በከንቱ ነበር። የሚያስፈልገኝን የብር መጠን ነገርኳት። እሷም በረጅሙ ተንፍሳ 3 ቀን ታገሰኝ፣ ከየትም ብዬ አመጣዋለሁ አለችኝ። በእኔ ላይ እምነት ስላላት በጣም ደስ አለኝ። ቤተሰቦቼ አናምንህም ሲሉኝ እሷ ግን አመነችኝ። እስከ 3 ቀን ጠበቅኳት። ሐረግ በቃሏ መሰረት በ3ኛው ቀን ብሩን አመጣችው። በጣም እወድሃለሁ፣ የወደፊት ህይወታችን እንዲቀየር እፈልጋለሁ። ይህንን ብር ቶሎ ሰርተህ እንደምትመልሰው እርግጠኛ ነኝ አለችኝ። አጥብቄ አቀፍኳት። ስላመንሽኝ ከልብ አመሰግናለሁ፣ ደግሞም አላሳፍርሽም። ግን ይሄን ብር ከየት እንዳመጣችሁ ወይም ማን እንደሰጣት የማወቅ ጉጉቴ ጨመረ። ብሩን ግን ማን አበደረሽ ብዬ ጠየቅኳት። እሷም አይኖቿን ከኔ እየደበቀች የምሰራበት ሬስቶራንት ባለቤት ናት ያበደረችኝ። የነገረችኝ ነገርን ማመን ይከብዳል፣ ግን ከዚህ በላይ ልጫናት አልፈለኩም። እሷ ያመነችኝ እኔ አላምንሽም ማለት ከባድ ክህደት ነው። ከ3 ቀን በኋላ ለሄድ ነው ብዬ ለቤተሰቦቼ ስነግራቸው ደነገጡ። ገንዘቡን እንዴት አገኘኸው አሉኝ። ከናንተ በተሻለ ሐረግ በእኔ ላይ እምነት አላት፣ እሷ ናት የተበደረችልኝ አልኳቸው። ፍቅረኛ ገለዋን ሽጣ ባመጣችው ገንዘብ ነው ባህር የምትሻገረው አለ። የወንድሜ ንግግር በጣም አናደደኝ። እንዴት ሐረግን እንዲህ ትላታለህ? እሷ አንተ እንደምታውቃቸው አይነት ርካሽ ሴት አይደለችም አልኩት። ወደ ቤት ሄድኩት እነሱን ለመሰናበት ነበር፣ ግን አበሳጩኝ። ከቤት ወጥቼ ሐረግን ቻው ለማለት ወደ ቤቷ ሄድኩኝ። በሩን ሳንኳኳ እናቷ ናቸው የከፈቱልኝ። ሳዩኝ ገላምጠውኝ ተመለሱ። ቦዘኔሽ እየጠራሽ ነው ሲሉ ወደ ጆሮዬ ገባ። በጣም አዘንኩ። ሐረግ በኔ ስንፍና ምክንያት ተጽዕኖ እያሳደሩባት ነው። በኔ እንዝላልነት ቤተሰቦቼ አያከብሯትም። ይቺ ሴት ለፍቅራችን ስትል ብዙ መስዋዕትነት እየከፈለች ነው። ወደ እኔ መጣች። በፈገግታ እያየችኝ ነው። እጇን በመያዝ እስካሁን ላሳለፍሽው ለእያንዳንዱ ነገር እክስሻለሁ፣ እንደ ንግሥት አንቀባርሬ አኖርሻለሁ፣ የተወሰነ ጊዜ ታገሽኝ አልኳት። እሷም ፈገግ እንዳለች መልካም ሁሉ እንዲገጥም ምኞቴ ነው አለችኝ። ሐረግን መሰናበት በጣም ከብዶኝ ነበር። ከምንም በላይ ስንብት የሚባለው ነገር በጣም ከባድ ነው። ገና ከሰፈር ሳልወጣ ተመልሼ ስለምመጣበት ቀን አስባለሁ። ሐረግን ግንባሯን በመሳም ስመጣ ድል ባለ ሰርግ እንጋባለን አልኳት። እሷም እየተፍለቀለቀች ያንን ቀን እናፍቀዋለሁ አለችኝ። አምላኬ ሆይ እቺን የመሰለች ሴት ግራ ጎኔ ስላደረክልኝ አመሰግናለሁ አልኩኝ። ከሰፈር ልጆች ጋር መንገድ ጀመርን። ገና ከአዲስ አበባ ስንወጣ ነበር ፍርሃት የጀመረኝ። ሁላችንም በሐዘን ተውጠናል። ሁላችንም ወጣቶች ነን።
ሁለት ሴቶች አብረውናሉ። ሳራና ኤልሳ ይባላሉ። ሌሎቻችን ወንዶች ነን። ሳራ ፊት ለፊቴ ነበረች። እናም ሰረቅ ያደረገች ታየኛለች። ኤልሳ ደግሞ ወደ ሳራ ጆሮ ጠጋ ብላ ታንሾካሹካለች። ይህኔ ሳራ አይኗን ከኔ አንስታ ከጎኔ ወደ ተቀመጠው ወጣት ትጥላለች። እዚያ ያሉትን አብዛኞቹን አውቃቸዋለሁ። ሁለቱም ሴቶችና ከጎኔ የተቀመጠውን ወጣት ግን አላውቃቸውም። ሳራ ወጣቱን ስታየው እኔም ዞር ብያየሁት። ሰውነቱ የፈረጠመ ነው እና በጉልበቱ አደር እንደሆነ ያስታውቃል። ፊቱ ላይ ብዙ ጠባሳዎች አሉበት። ይሄ ሰው ተደባዳቢ ነው። ሳራ ወጣቱን እያየች ውሃ ታቀብለኛለህ አለችው። እሱም ያለ ማንገራገር ሰጣት። እሷም ተቀብላ ለኤልሳ ሰጠቻት። ኤልሳ ወደ ጆሮዋ ጠጋ ብላ ያንሾካሾከችው ውሃ እንድትቀበልላት እንደሆነ ገባኝ። እኔም ጉሮሬን ጠራርጌ ለምን አገራችሁ ላይ አትሰሩም? ይሄ መንገድ ለሴት የሚሆን አይደለም፣ እጅግ አደገኛ ነው እኮ አልኳቸው። ንግግሬ ትንሽ አበሳጫቸው ይመስለኛል። ካንተ በምን እናንሳለን? ደግሞስ አንተ አገር ላይ መስራት ያልቻልከውን እንዴትኛ ልንሰራ እንችላለን አለችኝ። ደንገጥ አልኩኝ። እኔን የተናገርኩት ከቅንነት ነው። እነሱ ግን አትችሉም ያልኳቸውና የናኳቸው ነው የመሰላቸው። አገራችን ውስጥ ለሴት የሚሆን ስራ አይጠፋም ብዬ እኮ ነው አልኳት። ከጎኔ የተቀመጠው ጉልቤ እየሳቀ እኛ ሀገር ውስጥ ለሴት የሚሆን ስራ ጭንን መሸጥ ብቻ ነው እና እነዚህን የመሰሉ ቆነጃጅት ጭናችሁን ሽጡ እያልካቸው ነው አለ። እኔ ያላሰብኩትን ነገር እሱ ጠምዝዞ ሌላ መልክ ሰጠው። እኔ እንደዛ ለማለት ፈልጌ አይደለም ብዬ ስርበተበት መኪናው ውስጥ የነበሩት ስደተኞች በሙሉ ከት ብለው ሳቁ። ሳራ እየሳቀች ለምንድን ነው የምታስደነግጠው? የእውነት መስሎት እኮ ደነገጠ ወንድሜ አለችው። ይህኔ ተረጋጋው። የሳራ ወንድም አሸናፊ ይባላል። ለመጀመሪያ ጊዜ እንደዚህ ቢያስደነግጠኝም ቀስ በቀስ ተላመድን። ጓደኞች ሆነን። እህቱ ሳራና ጓደኛው ኤልሳ ከኔ ጋር በደንብ ተግባቡ። የሚገርመው ጓደኛዋ ኤልሳ ከኛ ጋር የተሰደደችው ቸግሯት ሳይሆን ለፍቅር ብላ ነው። ቤተሰቦቿ አይናጠጡ ሀብታሞች ናቸው። እሷ ግን ከአሸናፊ ክንፍ ያለ ፍቅር ይዟታል። ከቤተሰቦቿ ጋር ተጣልታ በመጥፋት አሸናፊንና ሳራን ተከትላ ስደት ጀመረች። ይህንን ታሪክ ስሰማ እጅግ ተገርሜያለሁ። አሁን ደግሞ ሳራ ከኔ ፍቅር እንደያዛት ሰማሁ። እሷ በግልጽ አልነገረችኝም፣ ግን ኤልሳ ነገረችኝ። ሳራ እንዳየችኝ ነበር የወደደችኝ። እናም እባክህ እንዳትጎዳት አለችኝ። እኔ እሷን ሆን ብዬ አልጎዳትም፣ ግን የማፈቅራት ሴት አለች አልኳት። እኔ ፍቅረኛ እንዳለኝ ስነግራቸው አላመኑኝም። አውቀህ ነው አሉ። በተለይ ሳራ አላመነችም። አንተን የምትወድህ አንዲት ሴት ብቻ ናት፣ አንተ ደግሞ ፍቅሯን እየገፋው ነው አለችኝ። እኔም እሷ እንደምታፈቅረኝ እንደማውቅ ነገርኳት። እንደምታፈቅሪኝ አውቃለሁ። መወደድ ጸጋ ነው። እኔን መውደድሽና ማፍቀርሽን አከብራለሁ፣ ግን ደግሞ ከልጅነቴ ጀምሮ የምወዳት ሴት አለች አልኳት። ሳራ በጣም አዘነች። በሰዓቱ ከሀገር ወጥተን ሱዳን ገብተን ነበር። ሱዳን ውስጥ እንደገባን እዛ ያሉ ደላሎች እኛን ተቀበሉን። ህገወጥ ስደተኞች ስለሆንን ሁሉም ነገር በድብቅ ነበር። ሁላችንንም አንድ ክፍል ውስጥ ዘጉብን። በጣም የሚያስፈራ ጊዜ ነበር። ደላሎቹ ተሰብስበው በመምጣት ለቤተሰቦቻችሁ ደውሉና ገንዘብ እንዲልኩ አድርጉ፣ ካልሆነ ከዚህ መውጣት አትችሉም አሉን። በጣም ደነገጥኩ። እኔ ይህንን ብር እንኳን እንዴት እንዳገኘው ታውቃለሁ። አሁን ብደውል ማንም አይልክልኝም። ድጋሚ ሐረገን ማስቸገር አልፈልግም። እዚሁ ያደረጉኝን ያደርጉኝ ብዬ ወሰንኩኝ። ደውሉ እያሉ ያስጨንቁን ጀመር። ሳራና አሸናፊም የሚልክላቸው ሰው አልነበረም። ግን እግዚአብሔር ይስጣትና ኤልሳ ለቤተሰቦቿ ደውላ እንዲልኩ አደረገች። አሁን ከሁሉም እኔ ተነጥዬ ቀረውኝ። ሳራ አንተ ካልሄድክ እኔም አልሻገርም አለች። ኤልሳና ወንድሟ እየለመኗት ነው። አንቺ ከዚህ መውጣት ይኖርብሻል፣ ምናልባት ከወጣሽ እኔንም ታግዥኝ ይሆናል አልኳት። እሷ ከወንድሟና ከኤልሳ ጋር እንድትሄድ በግድ አሳመንኳት። እንግዲያውስ እኔ ነገሮችን አስተካክዬ ከዚህ እንድትወጣ እስካደርግ ድረስ ትጠብቃለህ። የምትጠብቀው እዚህ በደላሎቹ እጁና አይደለም። ደላሎቹ ብሩን እንደማትከፍላቸው ካወቁ ለፖሊስ አሳልፈው ይሰጡሃል ወይም ደግሞ ይገሉሃል። ስለዚህ ከዚህ ወጥተህ ሌላ ምቹ ቦታ መቆየት አለብህ።
በማለት የአንድ ሆቴል አድራሻ ሰጠችኝ። እንደምንም ከደላሎቹ አምልጠ ወደዚህ ሆቴል ሂድ፣ እዛ ገብተ ወይንሸት የምትባል ሴት ጠይቅ፣ ለወይንሸት ሳራ ናት የላከችኝ በላት፣ እስከፈለክበት ጊዜ ታቆይሃለች አለችኝ። ሳራ በህይወቴ መልካሙን ነገር ነው ያደረገችልኝ። ይህም ብላ በሄደች በነጋታው ከዛ ቦታ ጠፋው። እኔ ከጠፋው ከ2 ሰዓት በኋላ እንደኔ ገንዘብ የሚልክላቸው ያጡትን ወጣቶች ገደሏቸው። እኔ ወደ ሰጠችኝ አድራሻ ሄድኩኝ። ሆቴሉ የሀበሻ ሆቴል ነው። አብዛኞቹ ተጠቃሚዎችም ሀበሻ ናቸው። ወደ ውስጥ በመግባት አንደኛዋን አስተናጋጅ ጠጋ ብዬ ጠየኳት። ወይንሸትን ፈልጊያት ነው አልኳት። እሷም ወደ ካሸሪው ጠጋ ብላ በጆሮዋ አንሾካሾከች። እሱም ወደ እኔ በመምጣት አንተ ማነ ወይንሸትን የፈለካት ለምንድን ነው አለኝ። መልእክት የላከኝ ሰው ስላለ እሷን ማግኘት አለብኝ አልኩት። ወደ ጓዳ ገባ። አስተናጋጇ በጥርጣሬ ታየኛለች። ምን እንዳስፈራቸውና ለምን እንደተጠራጠሩኝ አላውቅም። ከትንሽ ቆይታ በኋላ ካሸሪው ወደ እኔ መጥቶ ግባ እየጠበቀች ነው አለኝ። ፈራተባ እያልኩ ወደ ውስጥ ገባው። ውስጥ ላይ የተወሰኑ ሰዎች አሉ። ከመካከላቸው አንዲት ሴት ብቻ ናት። የሚቅሙ አሉ፣ ሺሻ የሚያጨሱም አሉ። ሴቷ እያጨሰች ነው። ሴት እሷ ብቻ ስለሆነች ወይንሸት እንደሆነች እርግጠኛ ነኝ። አይኔን ከሷ ላይ ማንሳት አልቻልኩም። በጣም ቆንጆ ወጣት ናት። ስታየኝ የምታጨሰውን ከጎኗ ለተቀመጠው አቀበለችው። ፈገግ በማለት እንኳን ደህና መጣህ አለችኝ። እኔም በጥቂቱ ፈገግ አልኩኝ። ማን ነው ወደዚህ የላከህ? ይዘህ የመጣው መልእክትስ ምንድነው? አለችኝ። አነጋገሯ እርጋታና ትህትና የተሞላበት ስለሆነ ያን ያክል አታስፈራም። ወደዚህ ስመጣ ምን አይነት ሴት ትሆን፣ ምን አይነት ነገር ይጠብቀኝ ይሆን እያልኩኝ በውስጤ ስጨነቅ ነበር። ግን እቺ ሴት እንደጠበቅኩት አስፈሪ አይደለችም። ሳራ ናት የላከችኝ። አሁን መሻገር ስለማልችል ለተወሰነ ጊዜ ካንቺ ጋር መቆየት እንደምችል ነግራኛለች አልኳት። ሳራ በጣም ናፍቃኛለች፣ እንዴት ሳትጠይቀኝ ሄደች አለች። እኔም መምጣት ፈልጋ ነበር፣ ግን ነገሩ ከባድ ስለነበር ወደዚህ መምጣት አልቻለችም ብዬ የሳራን ክፍተት ሞላውላት። እሺ እዚህ መቆየት ትችላለህ፣ ግን ያለኔ ፍቃድ ምንም ማድረግ አትችልም፣ ከዚህ ቤት እንኳን መውጣት አትችልም አለችኝ። ከጎኗ የተቀመጠው ሰውዬ ግን ሐሳቧን አልተቀበለውም። ይህን ሰው አናውቀውም፣ የመኖሪያ ፍቃድ እንኳን የለውም እና አደገኛ ቢሆንስ አላት። ወይንሸት ገላመጠችው እና በፍርሃት አውጥተን ጣለው። ይሄ ሰው እኮ የኛ ደም ነው፣ የመጣው ከኢትዮጵያ ነው፣ እንዴት አውጥተን አደጋ ላይ እንጥለዋለን አለች። ይህች ሴት ከጠበቅኳት በላይ ልቧ ቀና ነው። እዛው ጠበብ ያለች ክፍል ሰጡኝ። ቀኑን ሙሉ የምውለው እዛው ቤት ውስጥ ነው። አንድ ቀን ወይንሸት ወደ እኔ ክፍል መጣች። እዚህ መቀመጥ እንደሰለቸኝ ገብቷታል። ለምን ከኛ ጋር አትፍታታም አለችኝ። አንገቴን አቀርቅሬ እኔ ስራ መስራት ብቻ ነው የምፈልገው፣ ከዛ ስመጣ በሰው ገንዘብ ነው የመጣሁት፣ ሌላው ቢቀር ያንን ገንዘብ መመለስ አለብኝ አልኳት። በጣም ሰውን የምትረዳ ሴት ናት። አስተውላ ካየችኝ በኋላ የምትታመን ሰው ከሆንክ እኔ ስራ ሰጣለሁ፣ ግን ደግሞ አንድ ስተት ከሰራ ሕይወትህን ታጣለህ አለችኝ። ምንም ነገር እንደማልሳሳትና ታማኝ እንደምሆን ቃል ገባውላት። እንደዛ ከሆነ አሁን ተነስ፣ ከኔ ጋር ቁጭ በል፣ በኔ ዙሪያ ያሉትን ሰዎች በደንብ ተላመዳቸው፣ ምንም ተቃውሞ ቢነሳብ ከጎን እሆናለሁ፣ ግን በስራ እንዳታሳፍረኝ አለችኝ። ተነስቼ እነሱን ተቀላቀልኩ። ከጎኗ ቁጭ ብዬ ጫቱንም የሚጨሰውንም መላመድ ጀመርኩ። እነዚህ አብረው የሚቀሙ ሰዎች የወይንሸት የሥራ አጋር ናቸው። ስለ ሥራ ለማውራት ሲዘጋጁ እኔ እንደወጣ አዘዙኝ። ወይንሸት ግን አይወጣም፣ ከዚህ በኋላ ይሄ ወጣት የኔ ቀኝ እጅ ነው አለች። ሁሉም ደነገጡ። ብዙም የማታውቂውን ሰው እንዴት እንዲቀላቀል ታደርጊያለሽ አሏት። እሷ ግን ሽንጧን ገተራ ተከራከረችልኝ። ቅር እያላቸውም ቢሆን ማውራት ጀመሩ። አንዱ ስለ ሰዎች ዝውውር ያወራል፣ ስንት ሰዎችን በሕገ ወጥ መንገድ እንዳዘዋወረና ምን ያክል ገቢ ማስገባት እንደቻለ ሪፖርት አደረገ። ሌላኛው ስለ ቁሳቁስ፣ ሌላኛው ቀናቸው ስላለፈባቸው ምርቶች፣ ሌላኛው ስለ ውድ ማዕድኖች አቀረቡ። ተራው የወይንሸት ነው። እንደዚህ ሕገ ወጥ ነገር የሚሰሩ አልመሰለኝም ነበር። ባቀረቡት ሪፖርት በጣም ነበር የደነገጥኩት። የወይንሸት ድርሻ ምን ይሆን አልኩኝ። ምክንያቱም ከዚህ በኋላ እኔም ከሷ ጋር ነው የምሰራው።
ወይንሸት ጉሮሮዋን ጠራርጋ መናገር ጀመረች። ያደንዛዥ ዕፅ ከናንተ በተሻለ ጥሩ ገቢ ያስገብቷል። እዚህ ያሉ ከፍተኛ ባለስልጣናትና ታዋቂ ሰዎች ብቻ የሚገዙት የናንተን ገቢ ይበልጣል። ወደ ሌላ ሀገርም እያዘዋወርን ነው አለች። ከፊት ለፊት የተቀመጠው ማለትም የሰዎች ዝውውር ላይ የሚሰራው ሰውዬ የወይንሸትን ንግግር ተከትሎ መናገር ጀመረ። ያደንዛዥ ዕፅ አንቺ ከምታስገቢው ገቢ በላይ ማስገባት የሚያስችል ስራ ነው። አንቺ ግን ያ እንዲሆን አልፈቀድሽም። ይህን ስራ የተወሰኑ ሀገራት ብቻ ነው እየላክን ያለነው። የአፍሪካ ሀገራት የተወሰኑ ቦታዎች ላይ ነው የምንሰራው። ግን ይህ ስራ ሙሉ አፍሪካን የሚያዳርስ ስራ መሆን አለበት። ገቢያችንም ከፍ ይላል አለ። የወይንሸት ፊት ተቀያየረ። እኔ ይህንን ማድረግ አልችልም። በተለይ ደግሞ ኢትዮጵያና ኤርትራ ላይ ይህንን አላደርግም አለች። ወይንሸትን አከበርኳት። እቺ ሴት ጥሩ ልብ ባይኖራት ይህንን አታደርግም ነበር። ገንዘብ ብቻ የምታሳደድ ብትሆን ይህንን ሐሳብ አታስብም። በዚህ ነገር ሁሉም ይቃወማታል፣ ግን ደግሞ አያስገድዷትም። ስብሰባው ሲያልቅ እሷና እኔ ነገ ስለምንሰራው ስራ ማውራት ጀመርን። ፎርጅድ መታወቂያና ፓስፖርት አሰርታልኛለች። አሁን እየተጠነቀቅኩ መንቀሳቀስ እችላለሁ። ወይንሸት አይኖቼን እያየች ይህንን ስራ እንድትሰራ አላስገድድህም፣ አለመስራት ትችላለህ፣ የምትሰራ ከሆነ ጥሩ ገቢ ይኖርሃል አለችኝ። ይቺ ሴት ቃሏን የምታከብር ሴት ናት። ስለዚህ ከሷ ጋር ብሰራ አልጎዳም። አንቺ ያዘሽኝን እሰራለሁ፣ ላንቺ ታማኝ ነኝ አልኳት። በስሱ ፈገግ ብላ እያየችኝ ነው። ታማኝ ሰው እንደሆንኩ ታስታውቃለህ። በዙሪያዬ ብዙ ጠላቶች አሉኝ። እኔን ለመጣል ብዙ ይጥራሉ። አንተና እኔ ግን እንደጋገፋለን አለችኝ። ጠላት ባይኖራት ነበር የሚገርመኝ። እሷ የገባችበት ዓለም ሽኩቻና ገንዘብ የበዛበት ነው። እርስ በርስ አይተማመኑም። ማን አሳልፈው እንደሚሰጣት አታውቅም። እኔም እንደምጠብቃት ቃል ገባውላት። ይቺ ሴት በምትችለው አደንዛዥ ዕፅ ወደ ኢትዮጵያና ወደ ኤርትራ እንዳይገባ ታደርጋለች። የሰዎች ዝውውርም ላይ ትሳተፋለች። ሀበሾች እንዳይጎዱ ለማድረግ ብዙ ነገር ታደርጋለች። ይሄ ነገሯ በጣም ያስገርመኛል። የመጀመሪያ ቀን ስራዬን ለመስራት በጣም ፈርቼና ተጨንቄ ነበር። ያሰራችልኝን የውሸት መታወቂያና ፓስፖርት ያስኩኝ። እንዲሁም በሻንጣ የሞላ ሽቶዎችን ሰጠችኝ። ይህን የምትወስደው ወደ ኤርፖርት ነው። መንገድ ላይ ፍተሻውን እንደምንም አሳልፈ ኤርፖርት ግባ፣ እዛ የሚቀበል ሰው አለ አለችኝ። ፊልም ላይ እንደማየው አይነት ስራ መስራቴን ማመን ከብዶኛል። ልቤ በፍጥነት እየመታ ነው። ቁና ቁና እየተነፈስኩ ነው። እስከ በር ሸኘችኝ። ትከሻዬን ጨምቃ በመያዝ ቆፍጠን በል እንጂ አንተ እኮ አበሻ ነህ፣ እንደዚህ መሆን ደምህ አይደለም አለችኝ። ያኔ በድፍረት ቀጥ ብዬ ቆምኩኝ። ወይንሸት እንደዚህ አደፋፍራ ሸኘችኝ። እቺ ቀን ለኔ የተለየች ቀን ነበረች። ፍርሃትን የተጋፈጥኩባት፣ ድፍረትን የተማርኩባትና ምንም ማድረግ እንደምችል ያወቅኩባት ቀን ናት። አንዳንዴ ያለንበት ቦታና የተደበቅንበት ፍርሃት አቅማችንን እንዳናይ ያደርጋል። እኔ ድንጋይ ከማሞቅ ውጪ ሌላ ነገር የመስራት ችሎታ እንዳለኝ አላውቅም ነበር። በእርግጥ አሁን የምሰራው ስራ ጀግና ያስብለኝም፣ ግን ደግሞ ከፍርሃት ጋር ተጋፍጬ በብልሃት የተሰጠኝን ስራ ማጠናቀቄ ጀግና ያስብለኛል። ኤርፖርት ለሰውየው አቀብዬ እሱ የሰጠኝን ቦርሳ ይዤ ተመለስኩ። እንደገባው ወይንሸት ሻንጣውን ከጄ ተቀብላ ከፈተችው። ሻንጣው ሙሉ $1 ነው። ሳያው ደነገጥኩ። ይህን ሁሉ $1 ተሸክሜ የመጣሁት እኔ ነኝ። ሻንጣውን እያየው ፈዝዣለሁ። ወይንሸት አንዱን ስራ አንስታ ሰጠችኝ። ህልም እየመሰለኝ ነው። ምላሴ ተያይዟል። ይሄ ሁሉ ለኔ ይገባኛል አልኳት። እሷም ትከሻዬን መታ አድርጋ ይሄ ጥቂት ነው፣ ብቻ አንተ ታማኝ መሆን የሚጠበቅብህ አለችኝ። ይህን ገንዘብ ምንም ሳላጎል ለሐረግ ላኩላት። ብር እንደላኩ ስነግራት በደስታ ጮኸች። ዕዳዋን ከፍላ የሚተርፋትን ለራሷ እንድታደርግ ነገርኳት። ቀጣይ የምልከው ለቤተሰቦቼ ነው። አሁን ከዳሽ የተረፈውን ግን ለራስሽ አድርጊው አልኳት። የሐረግ ሳቅ ናፍቆኝ ነበር። እንደዚህ በደስታ ስታናግረኝ ደስ አለኝ። ዋጋ ያለኝና ሰዎችን ማስደሰት የምችል ሰው መሆኔን አረጋገጠችልኝ። ቀጣይ የማገኘውን ደግሞ ለቤተሰቦቼ ልካለሁ። ገላይን ተጣጥቤ አልጋዬ ላይ ጋደም አልኩኝ። ጋደም ከማለቴ የክፍሌ በር ተንኳኳ። ወይንሸት ናት። እንድትገባ ፈቀድኩላት። እሷ ስትገባ ክፍሌ ደስ በሚል ጠረን ይሞላል። የለበሰችውን ሽቲ ወገቧ ላይ ሻጥ አድርገዋለች። ስትራመድ ዳሌዋ
አይንን ያፈዛል። በሩ አካባቢ ቁማ ፈገግ አለች። ከተኛውበት ተነሳው። ምን ያልሰራው ስራ አለ እንዴ አልኳት። ምንም የቀረህ ነገር የለም፣ ካንተ ጋር ማውራት ስለፈለኩ ነው የመጣሁት አለች። እኔም እንድትቀመጥ ፈቀድኩላት። ቤተሰቦች በህይወት አሉ ብላ ጠየቀችኝ። እኔም እንዳሉ ነገርኳት። በጣም እድለኛ ነህ። ቤተሰብ ወሳኝ ነገር ነው። ቤተሰብ ካለ የመኖር ተስፋ ይኖራል። ከእግዚአብሔር ቀጥሎ የምትደገፈው ቤተሰብ ላይ ነው አለች። ካነጋገሯ እንደተረዳሁት ቤተሰብ የላትም። ቤተሰቦች ናፈቁሽ መሰል አልኳት ወሬውን ለማስጀመር። ወይንሸት ውስጡ ያለውን መመተንፈስ ፈልጋ ነው እኔ ጋር የመጣችው። ቤተሰብ የለኝም አለች። በአደጋ ሞተው ነው ሁሉንም ያጣዋቸው አለችኝ። ለእናትና ለአባቴ ብቸኛ ልጅ ነኝ። እህት ወይም ወንድም አልነበረኝም። እናቴ የሞተችው በ9 ዓመቴ ነበር። ስትሞት ባይኔ ያየኋት ነበር። ከዛ በኋላ የነበረው አስተዳደጌ በጣም ከባድና የሚያስጠላ ነው። ከዓመታት በፊት ወደዚህ ከመምጣቴ በፊት ደግሞ እኔ አባቴን ገደልኩት አለች። የተናገረችው ንግግር የሚያስበረግግ ነው። በድንጋጤ አፍጥጫ አየኋት። እሷም አንገቷን በማቀርቀር ጨካኝ ሴት ነሽ ልትለኝ ትችላለህ፣ ግን ያንን በማድረጌ አልጸጸትም። አባቴን ለመግደል ዓመታትን ጠብቄ ነበር፣ ደግሞም አላመለጠኝም፣ ገድየዋለሁ አለች። ለምን? ምንም ቢያደርግ እኮ አባትሽ ነበር፣ እንዴት ልብሽ ጨከነ አልኳት። አባቴ ባለጌ ወንድ ነበር፣ በእናቴ ላይ ይማግጣል። ይባስ ብሎ አንድ ቀን እናቴ ያለችበት ቤት ውስጥ ሴት ይዞ መጣ። እናቴ በጣም ተናደደች። እሱን ሳትናገር ያችን ሴት ትናገራት ጀመር። ሰውየው ባለትዳርና የልጅ አባት ነው። ምን አይነት ወራዳ ሴት ብትሆኚ ነው እዚህ ድረስ የመጣሽው አለቻት። ሴትዮዋ ከት ብላ ሳቀች። ሳቋውን ድረስ ጆሮዬ ላይ ያቃጭልብኛል። ይህን እናቴ ሴትዮዋን በቃሪያ ጥፊ አቃጠለቻት። አባቴ ውሽማው ስለተመታችበት ተናደደ። እናቴን ለመምታት ሲሞክር፣ እናቴ ደግሞ ከሱ ለማምለጥ ስትሞክር ከደረጃው ተንከባለለች። አባቴ ደንግጧል፣ ግን እናቴን ለማዳን ጥረት አላደረገም። በሰዓቱ ቶሎ ሆስፒታል ብትሄድ ትድን ነበር። እሱ ግን ወደ እሷ ጠጋ ብሎ አፏንና አፍንጫዋን አፈናት። ያኔ ነበር ነፍሱ ያወጣው። በሰዓቱ አባቴ ይህንን ያደረኩት እሷ እንዳትሰቃይ ነው ብሎ ነገረኝ። እኔም አምኜው ነበር። እናቴ ከደረጃው ተንከባላ በአደጋ ምክንያት እንደሞተች ቃሉን ሰጠ። ብቻ ነገሩ ተድበስብሶ አባቴ ነፃ ወጣ። ከወራት በኋላ ያችን ሴት አገባት። ውስጤ ቂም ቋጥሯል። እድሜ በጨመረ ቁጥር አባቴን ዋጋ የማስከፍልበት መንገድ ፈልግ ነበር። ያገባት ሴት እኔም በጣም ትጠላኛለች። እናትሽ የገባችበት ጉድጓድ አስገባሻለሁ ትለኝ ነበር። አባቴ ሁልጊዜም ለሷ ነበር የሚቆመው። ውስጥ ያለው ቂም አድጎ ወደ ጥላቻ ተለወጠ። ትምህርት አቋረጥኩ። ከአንድ ወዳጄ ጋር ተነጋገርኩ። ከሀገር ይዞኝ እንዲጠፋ አሳመንኩት። መንገዴን አስተካክዬ እናቴ የወደቀችበት ደረጃ ላይ አባቴን ገፋሁት። አባቴም አልሞተም ነበር። ወደ ወደቀበት ጠጋ ብዬ በጨርቅ አፈንኩት። ይህን ሳደርግ ምንም ማዘኔታ አልተሰማኝም፣ አሁንም አይሰማኝም አለች። ወይንሸት ያደረገችውን ነገር ጭካኔ የተሞላበት ቢሆንም በጣም ታሳዝናለች። ያሳለፈችውና እያሳለፈች ያለችው ህመም ውስጤን ተሰማኝ። ወደሷ ጠጋ ብዬ አቀፍኳት። ይህኔ አጥብቃ በማቀፍ ስቅስቅ ብላ አለቀሰች። ካለቀስኩ ረጅም ጊዜ ሆኖኛል። ውስጤ እየተቃጠለ ነው እና አቅፌ የማለቅስበት ሰው ስጠብቅ ነበር አለች። የእውነት ሆዴን በላችሁ። በጣም ጠንካራ ሴት ነሽ። ያደረግሽው ነገር ጭካኔ ሊመስል ይችላል፣ ግን በራሽ መንገድ ፍትህን አስፍነሻል አልኳት። በዚህ ንግግሬ በጣም ተደንቃለች። ሌላ ሰው ይህንን ሲሰማ የሚርቀኝና የሚያንቋሽሸኝ እንዲሁም የሚፈርድብኝ ይመስለኝ ነበር። እንኳን ሌላ ሰው ራሴው ጭምር በራሴ ድርጊት እሸማቀቃለሁ። ማድረግ ትክክል ነው ብዬ ባስብም ምን ያክል ጨካኝ በሆን ነው አባቴን የገደልኩት እላለሁ። አንተ ግን የተለየ ሐሳብ ነው ያለህ አለች። እኔ በጣም ተረድቻታለሁ። በጣም አሳዝናኛለች። አይኖቼን በሰስት ማየት ጀመርኩ። ሕይወት ውስጥ ሴት አለች አለችኝ። እኔም ሐረግን እያሰብኩ በደስታ ፈገግ አልኩኝ። አዎ አለች። ከልጅነት ጀምረን አብረን ያደግነው። በጣም አፈቅራታለሁ።
አልኳት። የኔ ፈገግታዋ ደበዘዘ። እድለኛ ሴት ናት። ከአንድም ሁለት ጊዜ ፍቅር ውስጥ ነበርኩ፣ ግን በፍቅር ህይወቴ እድለኛ አልነበርኩም አለችኝ። ሁሉም ነገር ፈጣሪ ሲፈቅድ ነው የሚሆነው አልኳት። ለመውጣት ተነስታ ወደ በሩ ተራመደች። አንቺን ያገኘው እድለኛ እንደሆነ ታውቂያለሽ አይደል? ይሄን የተናገርኩት እሷ በህይወት ተስፋ እንዳትቆርጥና የማበረታቻ ቃል ልሰጣት ሳይሆን የእውነት ደስ የምትል ሴት ስለሆነች ነው። ያደረገችው ነገር የእሷን ማንነት የሚገልጽ አይደለም። እኔ ካየኋት ጊዜ ጀምሮ ደግነቷ አመዝኖብኛል። እንኳን ደህና መጣ አለችኝ። ያኔ ስመጣ እንኳን ደህና መጣ ብላኝ ነበር። ከብዙ ጊዜ በኋላ ዛሬ እንኳን ደህና መጣ ማለቷ ግራ አጋባኝ። ከክፍሌ ወጣ ሄደች። አሁን ደግሞ ተራው የሐረግ ነው። ቀጥታ ደወልኩላት። ድምጿን ስሰማ ቀለል አለኝ። ጤንነቷን ጠየቅኳት፣ እንዲሁም ስለ ቤተሰቦቼ ጠየቅኳት። ሁሉም ነገር ሰላም እንደሆነ ነገረችኝ። እናም ከቻልክ ወንድምህን ብታግዘው ጥሩ ነው፣ አሁን አንተ እዚህ እንደነበርከው ድንጋይ ያሞቀን የሚውለው አለችኝ። ወንድሜ ፈጣንና ተግባቢ ነው። የሰፈር ድንጋይ ሳያሞቅ እንዲውል አልፈልግም። በቅርቡ የሚፈልገውን እንደምልክለት እንድትነግረው ነገርኳት። አሁን ቀስ በቀስ ሀብት ወደኔ እየመጣ ነው። እድሜ ለወይንሸት ደህና ገቢ እያገኘው ነው። እኔ በታማኝነት እሰራለሁ፣ እሷ ዳጎስ ያለ ገንዘብ ትከፍለኛለች። ሐረግ የመስተንግዶውን ሥራ ለቃ የራሷ ቢዝነስ ጀመረች። ወንድሜም እንደዛው። ቤተሰቦቼ ቤታቸውን ሰርተዋል። አሁን የሚፈልጉትን ሁሉ አድርጌያለሁ። ከዚህ በኋላ የኔ ተራ ነው አልኩኝ። ቤተሰቦቼ ቦታ ገዝተው ደረጃውን የጠበቀ ቤት እንዲሰሩልኝ አደረግኩ። ይሄ ቤት የወደፊት ከሚስቴና ከልጆቼ ጋር የምኖርበት ቤት ነው። ስለዚህ ጥሩ ቤት መሆን አለበት። እንደፈለግኩ አድርገው እያሰሩት ነው። ሐረግ በየጊዜው ፎቶና ቪዲዮ ትልክልኛለች። አሁን ጥቂት ቀርቶታል። ቤቱ እንዳለቀ መኪና እንዲገዙ አደርጋለሁ። ግን ቤቴ ተሰርቶ ሳያልቅ ድንገተኛ ነገር ተፈጠረ። የወይንሸት የቀድሞ ፍቅረኛ መጣ። ይሄ ሰው የሚኖረው ዱባይ ነው። የግል ጀት አለው። የመጣው በዛ ነው። በአባቱ አረብ በእናቱ አበሻ ነው። እንደመጣ ቀጥ ብሎ ወደ ወይንሸት ነበር የመጣው። ይሄ ሰው ለዚህ የሕገ ወጥ ማህበር አለቃ ነው። ለወይንሸት ካለቃ በላይ የቀድሞ ፍቅረኛዋ ነው። በእድሜ ብዙ ጋፕ አላቸው። ግን ሰውየው ግርማ ሞገስ ያለውና የሚስብ ነው። በዛ ላይ ደግሞ የናጠጣ ሀብታም ነው። ለምን እንደተወቹ አላውቅም። እሱ ሲመጣ ሁሉም መሽቆጥቆጥ ጀመሩ። እሷ ግን ምንም አልመሰላትም። ስብሰባው ላይ እሱ የሚፈልገውን ነገር ወስኗል። እነሱም ተቀብለውታል። ወይንሸት ግን የታዘዘችውን መቀበል አልቻለችም። ምክንያቱም ይህን ነገር ትቃወማለች። ኢትዮጵያና ኤርትራ ውስጥ አደንዛዥ ዕፅ አላስገባም አለችው። እንደዛ ከሆነ አንቺ ሌላ ኃላፊነት ውሰጂ፣ ይሄንን ለሌላ ሰው እንዲሰራ አደርጋለሁ አላት። ከዚህ ኃላፊነት መነሳት አልፈልግም። ወደ ሀገሬ ትውልድ የሚያበላሽ ነገር አልክም አለችው። እሱም በጣም ተናደደ። አንድ ጊዜ ብቻችንን እናውራ፣ ውጭ ጠብቁ አላቸው። ሁሉም ወጡ። እኔ ግን አልወጣሁም። እኔን በንቀት እያየ ውጣ አለኝ። እኔ ግን በዚህ ሁኔታ ውስጥ ወይንሸትን ትቻት መውጣት አልፈለኩም። በዝምታ አዛው ቆምኩኝ። ወይንሸትም አይወጣም አለችው። አስተውሎ አየኝ። ይሄ ልፍስፍስ ወንድ ነው የሚጠብቅሽ፣ ከዚህ የተሻለ ጡንቻው የፈረጠመ ጠባቂ መቅጠር አለብሽ አላት። ለዚህ ንግግሩ ምንም ሳትል በል ጉዳይን ቀጥል አለችው። እሱም ወደሷ ጠጋው ማለት ሊስማት እየሞከረ በጣም ናፍቀሽኛል፣ ያልሸነፍ ባይነትሽና ድርቅናሽን ወደዋለሁ አላት። ተነስታ ከሱ ራቅ ብላ ቆመች። የኔና ያንተ ጉዳይ የተዘጋ ነው፣ የሚያገናኘን ስራ ነው። ስለዚህ ልትናገር የፈለከውን ነገር ተናገር አለችው። እሱ አሁንም ተስፋ አልቆረጠም። ሌላ ወንድ ወደ ህይወት እስኪገባ እኔ ላስደስትሽ ቃል ገብቼልሻለሁ። ስለዚህ አሁን እንደሰት አላት። ወይንሸት እጄን ያዘችኝ። አሁን ወደ ህይወቴ ሰው ገብቷል። ከዚህ በኋላ ባለ ትዳር ነኝ። ይሄ የምታየው ሰው ባሌ ነው አለችው። ፊቱ ተቀያየረ። ለነገሩ የሱ ብቻ ሳይሆን የኔም ፊት ተቀይሯል። መብረቅ እንደመታው ሰው ደርቄ ቆሜያለሁ። ሰውየው በቀስታ ወደኔ መራመድ ጀመረ። ቀጥ ብዬ እንደቆምኩ ነኝ። ምንም አይነት እንቅስቃሴ አልነበረኝም። የደነገጥኩት በሷ ንግግር እንጂ እሱ ምን ያደርገኝ ይሆን ብዬ ፈርቻ አይደለም። ፊት ለፊቴ ቆሞ በጥላቻ አይኖቹ አጤነኝ።
እንዴት የኔ የነበረችን ሴት ትወስዳለህ የሚል አስተያየት ነበር። አንተ ማን ነህ? ምን ያክል ደፋር ብትሆን ነው እኔ የተውኳትን ሴት የራሴ የምታደርገው? አለኝ። የሰውየው ትዕቢት በጣም ያናድዳል። ከሱ ውጪ ጀግናው እንዳለ አይመስለውም። እኔም በድፍረት መናገር ጀመርኩ። ያው በሰውነቴ የሚዘዋወረው ደም የሀበሻ አይደል? ፍርሃት የሚባለውን ነገር ወደ ኋላ አድርጌ አፈጠጥኩበት። ይህች ሴት ያንተ ነበረች ማለት አሁን ያንተ ናት ማለት አይደለም። ካልፈለገች ማስገደድ አትችልም። የሚያገናኛችሁ ስራ ከሆነ ስራን ብቻ ስራ አልኩት። ይሄ ድፍረቴ ወይንሸትን ሳያማልላት አልቀረም። ደስ በሚል ፈገግታ እያየችኝ ነው። ሰውየው ግን በጣም ተናደደ። የደም ዝውውሩ ይታየኛል። አይጥ ለሞቱ አይድመት አፍንጫ ታሸታለች። መሞት አምሮ ነው መሰል ከኔ ጋር መገዳደር የጀመርከው አለኝ። ይህን ምሳሌያዊ ንግግር እኔ ብናገረው ያምርብኛል። ምክንያቱም ሌላ ደም ያልተቀላቀለብኝ አበሻው እኔ ስለሆንኩ አልኩት። ይህ ሰው ከዚህ በላይ መቆየት አልፈለገም። በንዴት እየጦፈ ወጥቶ ሄደ። ሌሎቹ ወደ ውስጥ በመግባት ምን ሆኖ ነው የተናደደው አሉ። እሷም በግል ጉዳይ ነው ብላ አረጋጋቻቸው። ዛሬ ከጎኔ ስለቆም ከልብ አመሰግናለሁ አለችኝ። እንኳን እሷን የማላውቃት ሴት ብትሆንም እገዛዬ ካስፈለጋት ከማገዝ ወደ ኋላ አልልም። ሰውየው ከዚህ በኋላ አርፎ እንደማይቀመጥ እርግጠኛ ነኝ። አሁን መሸነፉ በጣም አበሳጭቶታል። ማታ እንደተኛው ወይንሸት ድጋሚ ወደ ክፍሉ ገባች። አሁንም አለባበሷ ስሜት የሚቀሰቅስ ነው። መታ ከጎኔ ተቀመጠች። እኔም ቀና ብያየዋት። ፍቅር የሚሰጠኝ ሰው የለም። እንዳየው ከዚህ በፊት የነበሩት ፍቅረኞቼ ከፍቅር ይልቅ ኃይል ይጠቀማሉ። ማታ ላይ ብቻዬን አልጋ ውስጥ ገብቼ ስተኛ ይከፋኛል። አቅፎ ጸጉሬን ያሻሸ የሚያስተኛኝ ወንድ ቢኖር ብዬ እመኛለሁ። ሙቀት ይናፍቀኛል። የወንድ ትንፋሽ እመኛለሁ አለችኝ። የምታሳዝን አበባ ናት። በጣም ቆንጆና ሳቢ እንዲሁም ጠንካራ ሴት ናት። ግን እንዳለችው ብቻዋን ናት። ለዛሬ ካንተ ጋር መተኛት እችላለሁ? ምንም የተሳሳተ ነገር አልሞክርም አለችኝ። ግራ ተጋባው። ይሄ ለኔ ከባድ ፈተና ነው። በሐረግ ላይ ሌላ ሴት ልደርብ አልችልም። ግን ደግሞ ወይንሸት አሳዘነችኝ። ራሴን እቆጣጠራለሁ በማለት ከኔ ጋር እንድትተኛ ፈቀድኩላት። እቅፌ ውስጥ ገባች። ሙቀቷና ጠረኗ ተቆጣጠረኝ። ምንም ያክል ሐረግን ባፈቅራትም አሁን የሚሰማኝን የወስብ ስሜት ልቋቋሙ አልቻልኩም። ሁለታችንም ከራሳችን እሳት ጋር ታገልን። ግን ብዙም ሳንቆይ እርስ በርስ ተቃመስን። እኔና ወይንሸት ደስ የሚል ሌሊት ነበር ያሳለፍነው። ጠዋት አይኔን ስገልጥ አፍጥጣ እያየችኝ ነበር። እንዴት አደርሽ አልኳት። እሷን ፈገግ በማለት ደስ የሚል አዳር ነበር፣ በጣም አመሰግናለሁ አለችኝ። ደስ የሚል ስህተት ነበር። ካንቺ ጋር የዚህ አይነት ያልጋ ጨዋታ አሳልፋለሁ ብዬ አስቤ አላውቅም ነበር፣ ግን ሆነ አልኳት። ተነስተን ቁርስ በልተን እኔ የተሰጠኝን ሥራ ለመስራት ሄድኩኝ። ቀኔ ብሩህ ሆኖ ነበር የዋለው። ጥሩ ሥራ ሰርቼ ጥሩ ክፍያ አገኘሁ። ተመልሼ ስመጣ ቤት ውስጥ ግርግር አለ። ወደ ውስጥ ገብቼ ምንድነው ስል ወይንሸትና ሰውየው ጸብ ላይ ናቸው። የወይንሸትን አንገት ፈጥርቆ ይዟል። እሷ መተንፈስ አቅቷት ትፍጨረጨራለች። በዛው ጠጤ ደሃ ልትቀይሪኝ አትችይም እያላት ነው። በኃይል እጁን ካንገቷ ላይ መንጭቄ ያነሳሁት። ከዛም በተደጋጋሚ በቦክስ ነረትኩት። ወይንሸት ባታስቆመኝ በጣም ጎዳው ነበር። ምን እንደማደርግ ጠብቅ። አንተን ካላሰቃየው ወንድ አይደለሁም። ሰሞኑን ዝም ያልኩ እሷ እንዳትጎዳ ብዬ ነው። አሁን አሳያለሁ አለኝ። በእኔና በሰውየው ግጭት ሌሎቹ የሥራ ባልደረቦቹ ተናደዱ። ይሄ ሰውዬ አለቃችን ነው፣ ምን ሊያደርግ እንደሚችል አናውቅም። ስለዚህ ጎረምሳሽን አባረሽ ከኛ ጋር ትቀጥያለሽ አሏት። ይሄ ወጣት ስራውን እንዴት በአግባቡ እንደሚሰራ ታውቃላችሁ። ውጤታማ ሰው ነው እና ለምን እናባረረዋለን አለች። ካለቃችን ጎን ነው የምንቆመው አሏት። ወይንሸት በጭንቀት ስትንቆራጠጥ ነበር። ለ3 ቀን ቀነ ገደብ ተሰጥቷታል። እኔም ወደ እሷ ክፍል ሄድኩኝ። እጆቿን ያስኳቸው። ቀና ብላ አየችኝ። በጣም እንደተጨነቀች ከዓይኗ መረዳት ቀላል ነው። ይህን ያክል የሚያስጨንቅ ነገር አይደለም። አንቺ ያደረግሽልኝ ነገር ቀላል አይደለም። ቤተሰቦቼ ሀብታም ኑሮ እንዲኖሩ አድርጌያለሁ። የምወዳቸው ሰዎች አሁን ከችግር ወጥተዋል። እኔም ተመልሼ ቤት የተደላደለ ኑሮ ነው የምኖረው።
ስለዚህ ምንም የሚያስጨንቅ ነገር አይኖርም። ይልቅ አንቺ ከሥራ ባልደረቦችሽ ጋር አትጣይ አልኳት። ከቅርብ ጊዜ ወዲህ የቤቴም የልቤም ብርሃን ሆነሃል እና ብርሃንሽን ማጣት ግድ ነው እያልከኝ ነው አለችኝ። አሁንም ባይሆን ወደፊት እኔ መሄዴ የማይቀር ነው። እኔ ላንቺ የተፈጠርኩ እንዳይደለሁም እኔ አንዲት ሴት ነኝ አልኳት። እሱ ላንተ ነው፣ እኔ ደግሞ ለተወሰነ ጊዜ ብርሃኔ እንድትሆን እፈልጋለሁ አለችኝ። አይኖቿ እንባ ቀረሩ። ገና ካሁኑ የብቸኝነት ስሜት እየተሰማት ነው። ከንፈሯን በስሱ ሳምኳት። ምን አለ ባላወቅኩሽ ወይም ደግሞ ምን አለ ከአረግ በፊት ባገኘውሽ አልኳት። እሷም የፈሰሰውን እንባዋን በመጥረግ እኔ ግን እንኳን አገኘው እንኳንም አወቅኩ አለችኝ። አሁን ሌላ ቦታ መፈለግ ይኖርብኛል አልኳት። እሷም 2 የታሰረ ብር ሰጠችኝ። ይህ ብር ይጠቅምሃል፣ ያዘው፣ ምናልባት እግዚአብሔር ከፈቀደ ድጋሚ ልንገናኝ እንችላለን አለችኝ። አንድ የምነግርሽ ነገር ቢኖር አንቺ ጨካኝ ሳትሆኚ ሩሩ እንደሆንሽ ነው። ሁሉም ሰው አንቺ ልብ ቢኖረው ዓለም በክፉዎች ባልተሰቃየች ነበር። ወይንዬ ካንቺ ጋር የነበርኩባት ያንዳንዷ ጥቃቅን ነገር ለየት ያለች ነበረች። ለሰጠሽኝ እድል በጣም አመሰግናለሁ። ስላመንሽኝና ስለወደድሽኝ እግዚአብሔር አብዝቶ ይውደድሽ አልኳት። ስቅስቅ ብላ አለቀሰች። እኔም አቀፌ ተሰናበትኳት። ተቃቅፈን እያለ የሬስቶራንቱ ዕቃ መተረማመስና መሰበር ጀመረ። ሁለታችንም በድንጋጤ ወጣን። የዛ ጨካኝ ሰውዬ ሰዎች ናቸው። ዕቃውን እየሰባበሩት ነው። እሱም ከኛ ራቅ ብሎ ቆሟል። ሽጉጥ አውጥቶ ወደ እኔ ተኮሰ። ድምፁ በጣም የሚያስጠላ ነበር። ደረቴን የመታ መስሎኝ ነበር፣ ግን እኔ ደህና ነኝ። ወይንሸት ፊት ለፊት የወደቀች። ደንግጬ እጇን ያስኳት። ለኔ የተተኮሰውን ለራሷ አደረገችው። እኔን የምትወድበትን ደጉን ልቧን መቷታል። ደሙን ሳይ ተርበተበትኩ። እጇን ጨምቄ ይዤ እያለቀስኩ ነው። ወይንሸት ከሞት ጋር እየታገለች ነው። በትንሹ ፈገግ ብላ አየችኝ። በጣም እወድሃለሁ፣ ለሁሉም ነገር አመሰግናለሁ። አንተ ለምትወዳቸው ሰዎች መኖር አለብህ። አሁን እኔን ትተህ አምልጥ፣ ይገሉሃል አለችኝ። ሰውየው በድንጋጤ በድኑ ነው ቆሟል። ወይንሸት ትንፋሿ እስኪቋረጥ አምልጥ እያለችኝ ነበር። በኋላ በር መሮጥ ጀመርኩ። የት እንደምሄድ አላውቅም፣ ግን እየሮጥኩ ነው። ወይንሸትን እያሰብኩ እንባዬን አነባለሁ። ለኔ ስትል ሞተች። እኔን ለማዳን ራሷን አሳልፋ ሰጠች። እቺ ሴት ለረጅም ጊዜ አታውቀኝም፣ ግን ደግሞ በአጭር ጊዜ ለኔ መስዋዕት ሆነች። ፍቅር መስዋዕትነት ነው። ፍቅር ላፈቀሩት መኖር ነው። ወይንሸት ልቤ ውስጥ ታትማ የምትቀመጥ የማትደበዝዝ ትዝታዬ ናት። አሁን ያ የተረገመ ሰውዬ ብቻ ሳይሆን ፖሊሶችም እያሳደዱኝ ነው። ተይዤ ወደ አገሬ መመለስ ብቻ ነው ያለኝ አማራጭ። አሁን ብሄድ ሁሉም ነገር ተስተካክሎ ይጠብቀኛል። ስለዚህ እጄን ለፖሊሶች መስጠት አለብኝ አልኩኝ። እንዳሰብኩትም በስተመጨረሻ እጄን ለፖሊሶች ሰጠውኝ። ይዘው ወደ አገሬ የሚመልሱኝ መስሎኝ ነበር፣ ግን እንደዛ አልሆነም። ያጨካኝ ሰውዬ ነገሩን አቀነባብሮ የወይንሸት ገዳይ እኔ እንደሆንኩኝ ፖሊሶችን አሳምኗቸዋል። አሁን በነፍስ ማጥፋት ወንጀል ተፈረደብኝ። በጣም ፈታኝና ከባድ ጊዜ ነበር ያሳለፍኩት። ሕይወት ለኔ የምታስጠላ ሆነች። በሰው ሀገር እስር ቤት መማቀቅ ጀመርኩኝ። ግርፊያውና ድብደባው ከሰውነት ተራወጣኝ። ለሕይወቴ አስጊ የሆነ ጊዜያቶች አሳለፍኩ። እስር ቤት እንደገባው አካባቢ ብዙም ሳልቆይ እሞታለሁ ብዬ አስቤ ነበር። እስረኞች ይደበድቡኝ ነበር። እኔም ብቻ ሳይሆን ሌሎች የሌላ ሀገር ዜግነት ያላቸውን እስረኞች ያሰቃዩአቸዋል። ሁሉም የነሱ ባሪያ ሆነዋል። እኔም እንደገባው የነሱ ባሪያ ሊያደርጉኝ እስኪበቃኝ ይደበድቡኝ ነበር። እንደኔ ሀበሻ እስረኛ መፈለግ ጀመርኩ። ባሪያ የሆነ ወይም ከደብዳቤዎቹ መሃል ሀበሻ የለም። በቃ እኔ ብቻ ነኝ ማለት ነው አልኩኝ። አንድ ቀን መመገቢያ አዳራሽ ውስጥ እንደተለመደው ምግቤን ቀምተው ሊደበድቡኝ ወደ እኔ መጡ። ዛሬ ዝም ብዬ አልደበደብላቸውም። አንዱን መተዋለሁ ብዬ ተዘጋጀው። ፊት ለፊቴ ሲቆሙ እኔም ደረቴን ነፍቼ ቆምኩኝ። እንደዚህ ቀና ብዬ መቆም ያናዷቸዋል። በጥፊ ሊመታኝ ሲሞክር ተከላከልኩት። የምግብ ጠረጴዛው ላይ በመቆም ደብቄ ያስኩትን እስክሪብቶ አውጥቼ እያሳዩአቸው ማንም ወደ እኔ ለመጠጋት ይሞክር ወግቼ ገለዋለሁ፣ ደግሞም አደርገዋለሁ። ማንንም አልፈራም። እኔ አበሻ ነኝ።
ፍርሃት በደሜ ውስጥ የለም አልኳቸው። ያኔ ራቅ ብለው የተቀመጡት ሁለት ወጣቶች ተነስተው መጡ። ሊመቱኝ ወደ ተዘጋጁት ወጠምሾች በመጠጋት እንዳትነኩት አሏቸው። ያኔ እነዛ ተናደዱ። እናንተ ምን አገባችሁ? አርፋችሁ ተቀመጡ አሏቸው። ሁለት ወጣቶች ፊታቸው ላይ ፍርሃት አይነበብባቸውም። ይሄ ወጣት የኛ ወንድም ነው፣ ስለዚህ ማንም እንዲነካው አንፈልግም አሏቸው። ያኔ ተበሳጭተው ሄዱ። እነዚህ ሁለት ወጣቶች ባይመጡ በያስኩት እስክሪብቶ ወግተው ይገሉኝ ነበር። ከጠረጴዛው ወረድኩኝ። አስተውዬ ሳያቸው እነዚህ ወጣቶች አምሳያዎቼ ናቸው። እንኳን ደህና መጣ ወንድማችን፣ እግዚአብሔር ያስፈታህ አሉኝ። የራሴን ሰዎች በማግኘቴ ሲቃ ተናነቀኝ። እዚህ ብቻዬን ነኝ ብዬ ፈርቼ ነበር። ለቀናት ሲደበድቡኝ ነበር አልኳቸው። በጣም ይቅርታ፣ እኛ ላየንህም ነበር አሉኝ። እነሱ ሁለቱ ነው፣ እነዛ በቁጥር ብዙ ነው። እንዴት እንደተከበሩ ግራ ገባኝ። እነዚህ ሰዎች እንዴት ነው ሊፈሯችሁ የቻሉት በማለት ጠየቅኳቸው። ይገርማል፣ እኛ ሁለታችን ያያቸውን በሙሉ ደብድበናቸው እናውቃለን። እኛን ከተተናኮሱ እንደሚሰቃዩ ያውቁታል አሉኝ። አሁን ደህንነቴ እንደሚጠበቅ እርግጠኛ ሆንኩኝ። እንዴትና በምን ምክንያት እስር ቤት እንደገባው ሲጠይቁኝ እኔም የተፈጠረውን ሁሉ ነገርኳቸው። የሚገርመው የወይንሸትን ሞት ሲሰሙ በጣም ነበር ያዘኑት። በጣም መልካም ሴት ናት፣ ብዙ ሰዎችን ከእስር ቤት አስለቅቃለች፣ እኛንም እንደምታግዘን ቃል ገብታልን ነበር አሉኝ። ወይንሸት የኔ ልብ ውስጥ ብቻ ሳይሆን የብዙ ሰው ልብ ውስጥ የተቀመጠች ጽጌረዳ ናት። ከወጣቶቹ ጋር በደንብ ተግባባው። ሀጎስና አለማየ ይባላሉ። ሁለቱም አስተዋይና ብልሆች ናቸው። ምንም ፍርድ ሳይሰጣቸው ነው የታሰሩት። መቼ እንደሚፈቱና እስከ መቼ እንደሚቆዩ አያውቁትም። ዝም ብለው ነው ያሉት። እኔም እንደነሱ ነኝ። ነፍስ አጥፍተሃል እንጂ ይሄን ያክል ተፈርዶብሃል አልተባልኩም። ሁለቱም እዚሁ ሱዳን ውስጥ ጥሩ ሥራ ይሰሩ ነበር፣ ግን ህገወጥ ዝውውር ላይ ተሳትፋቸዋል ተብለው ነው የታሰሩት። ሚስትና ልጅ አለህ በማለት ሀጎስ ጠየቀኝ። ፈገግ አልኩኝ። ፈገግ ያልኩት ሐረግን አስታውሼ ነው። ተመልሰህ ስትመጣ እኔ ሚስትህ እሆናለሁ፣ ከዛ ልጅ እንወልዳለን ብላኛለች። ገና አላገባውም፣ ግን ወደ ሀገሬ ስገባ ወዲያው አገባለሁ አልኩት። ፈጣሪ ያሳካል፣ እኛ ሚስትና ልጅ አለን፣ ልጆቻችን ናፍቀውናል አሉኝ። በጣም አዘንኩላቸው። እኔ ልጅ ቢኖረኝ እንዴት ነበር የምሆነው? እንደነሱ በናፍቆት ኩርምትል ነበር። ግን ለነገሩ አሁንም በናፍቆት መኮራመቱ አልቀረልኝም። ሐረግና ቤተሰቦቼ ናፍቀውኛል። እዚህ እስር ቤት ውስጥ እስከ መቼ እንደምቆይ አላውቅም፣ ግን እግዚአብሔር ቶሎ እንዲያስፈታኝ ጸልያለሁ። ቀን ቀንን እየወለደ ዓመትም ዓመታትን እየወለደ ለብዙ ዓመት እዚህ እስር ቤት ውስጥ ቆየው። አሁን እዚህ ቦታ ዕድሜ ልክ የምቆይ እየመሰለኝ ነው። ሐረግና ቤተሰቦቼ በጣም ናፍቀውኛል። ሌላ ሐዘን ደግሞ ገጠመኝ። የእስር ቤት ጓደኛ ያለማየው በህመም ምክንያት ሞተ። አሁን እኔና ሀጎስ ብቻ ነን። ሁለታችንም ወደ ተስፋ መቁረጡ ተጠግተናል። ከዛሬ ነገ እንፈታለን ብለን ስንጠብቅ ኖርን፣ ግን ምንም ለውጥ የለውም። ማንም ዞር ብሎ አላየንም። እንዳለማየው እዚሁን ሞታለን አለን። ሀጎስም ይህንን መጨረሻ የሌለው ተስፋ መጠበቅ ሰለቸው። ከዚህ በኋላ መሰቃየት አልፈልግም፣ ጓደኛዬን ተከትዬ ወደማይቀረው ዓለም እሄዳለሁ አለ። እንዳለውም አደረገው። ራሱን አጠፋ። ከባድ ነበር። ብቻዬን ቀረው። ተስፋዬን ይዘውብኝ ነው የሞቱት። አሁን እኔ ቀርቻለሁ። የኔስ መጨረሻ ምንድነው? እንዳለማየው በህመም መሞት ነው ወይስ እንደ ሀጎስ ራሴን ማጥፋት ይሻለኛል? እንቅልፍ አይወስደኝም። የሞቱት ጓደኞቼ ይታዩኛል። ወይንሸት ሳትቀር ትመጣብኛለች። ቀስ በቀስ ወደ እብደት እያመራው ነበር። ሞትን መፈለግ ጀመርኩ። እንደ ሀጎስ በራሴ ላይ መጨከን ስላልቻልኩ ጸብ እየፈለግኩ ሰዎች እንዲገሉኝ ይፈልግ ነበር፣ ግን መሞት አልቻልኩም። ይባስ ስቃይ ውስጥ ገባው። በስተመጨረሻ የምጠብቃት ቀን መጣች። የእስር ቤቱ ጠባቂ በሩን ከፍቶ የእስር ጊዜህን ጨርሰሃል፣ መውጣት ትችላለህ አለኝ። ደስታዬን ሐዘን ባላውቅም ስቅስቅ ብዬ አለቀስኩ። ጓደኞቼ እቺን ቀን ባዩት ብዬ ተመኘው። ከዓመታት በኋላ ከዛ ጨለማ ከሆነ እስር ቤት ወጥቼ ወደ ሀገሬ ተመለስኩ። ያሳለፍኩት እያንዳንዱ ስቃይና ህመም የሀገሬን አየር መሳብ ስጀምር ጠፋ። አሁን ሁሉም ነገር አልፎ አዲስ ህይወት፣ አዲስ ጅማሮ ይኖረኛል። እዚህ እኔን የሚጠብቁ ቤተሰቦች አሉኝ።
እኔን የምትጠብቅ ሴት አለች። ይህን ሁሉ መስዋዕትነት የከፈልኩት ከነሱ ጋር ደስተኛ ህይወት እኖራለሁ። ይህን ሁሉ መስዋዕትነት የከፈልኩት ከነሱ ጋር ደስተኛ ህይወት ለመኖር ነው። ስቃይና መከራን ባሳልፍም በስተመጨረሻ ግን የደስታን ፍሬ ቀምሳለሁ። ቀጥታ ወደ ሰፈር ከመሄዴ በፊት የተጎሳቆለውን ሰውነቴን ለተወሰነ ቀን መገንባት አለብኝ። እንደዚህ ሆኜ ካዩኝ ይደነግጣሉ። አልጋ ይዤ ተቀመጥኩ። ጸጉሬንና ጺሜን ተስተካከልኩ። ደህና ልብስም ገዛው። ያለችኝን ብር እስክታልቅ ደህና ምግብ እየበላው ሰውነቴን ገነባው። አሁን በትንሹም ቢሆን ሰውነቴ ስለተመለሰ ነገ ወደ ቤት ሄዳለሁ ብዬ ተዘጋጀው። ግን የተቀመጥኩበት ካፌ ውስጥ የማቀውን ሰው አየው። ወንድሜ ነው። በጣም ወፍሯል፣ ተመችቶታል። እንደዚህ ሆኖ ስላየሁት ደስ አለኝ። እጁ ላይ ቀለበት አየው። አግብቷል ማለት ነው። ወንድሜ ለቁም ነገር ስለበቃ ውስጤ በሐሴት ተሞላ። አሁን ወደ ቤት የመሄድ ጉጉቴ ጨመረ። ግን እዚህ ቁጭ ብዬ እንዳያየኝ ተደበቅኩ። ከካፌው ወጥቶ ፊት ለፊት ወደ ቆመችው ውድ መኪና ውስጥ ገባ። ወንድሜ ይህን መኪና እንድገዛለት ሲጠይቀኝ አይሆንም ብዬው ነበር። ግን ካልገዛ ራሴን አጠፋለሁ ሲለኝ ደንግጬ ገዛውለት። እንኳንም ገዛውለት። ውስጤ በሐሴት ተሞላ። ቤተሰቦቼ ጥሩ ሁኔታ ላይ እንደሆኑ እርግጠኛ ነኝ። በጠዋት ተነስቼ ወደ ቤተሰቦቼ ቤት ሄድኩኝ። ገና ወደ ሰፈር ስገባ የሚያውቁኝ ሰዎች ከንፈራቸውን እየመጠጡ ነው የሚያልፉት። ወደ ቤት ስቃረብ ወይዘሮ በላይነሽ የሚባሉትን ጎረቤታችንን አገኘኋቸው። በስስት ነበር ያቀፉኝ። ልጄ በሕይወት ያለህ አልመሰለኝም ነበር። በደህና ስለተመለስክ ፈጣሪ ተመሰገነ ይሁን አሉኝ። ድንገት ተነስተህ ወዴት ነው የጠፋው? ቤተሰቦችን ስጠይቅ ጥሩ ምላሽ አይመልሱልኝም። እኔም አንድ ነገር እንዳትሆን ስጸልይ ነበር አሉኝ። ወይዘሮ በላይነሽ ጎረቤታችን ብቻ ሳይሆኑ ከልጅነት ጀምሮ የተንከባከቡኝ ሴት ናቸው። አሞራ የሚባል ልጅ ነበራቸው። እኛ ልጅ እያለን እሱ ወጣት ነበር። እናም ሁላችንም እንደሱ መሆን ነበር የምንፈልገው። ጡንቻችን፣ አለባበሳችንና አረማመዳችን የሱን እንዲመስል እንጥር ነበር። ግን ከጊዜ በኋላ ሰው ደብድቦት ያልጋ ቁራኛ ሆነ። መንቀሳቀስ አቃተው። ያኔኛ ወደ ጉርምስናው እየመጣን ነበር። አሞራውን ስለምንወደው ቤት እየሄድን እናጫወተው ነበር። ከዩኒቨርሲቲ ስመጣ ቀድሜ እሱ ጋር ነበር የሚሄደው። አሞራው እንዴት ነው? ደህና ነው አልኳቸው። አንገታቸውን አቀረቀሩ። በነጠላቸው እንባቸውን መጥረቅ ጀመሩ። ልጄ ከሞተ ዓመታት አለፉት። ብቻዬን ትቶኝ ሄደ አሉ። በጣም አዘንኩ። አሞራው ብዙ መስራት የሚችል ወጣት ነበር። ግን ድንገት ሕይወቱ ተበላሸች። እሳቸውን አጽናንቼ መጥቼ ጠይቆታለሁ ማለት ወደ ቤት ሄድኩኝ። የኛ ቤት ሰፈር ካለው ቤት በተለየ ሁኔታ ተሰርቷል። G+3 ቤት ሰፈራችን ውስጥ አልነበረም። አሁን ግን የኛ ቤት አለ። ይሄ የቤተሰቦቼ ቤት ነው። ለራሴ ያሰራሁት ከዚህ ትንሽ ራቅ ያለ ቦታ ላይ አለ። የግቢውን በር አንኳኳው። ከትንሽ ቆይታ በኋላ የቤት ሰራተኛዋ ከፈተችልኝ። አቤት፣ ማንን ፈልገህ ነው አለችኝ። እኔም ፈገግ ብዬ አየኋት። ምንም ሳልናገራት ወደ ውስጥ ገባው። እማዬና አባዬ ሶፋ ላይ ተቀምጠው ቴሌቪዥን እያዩ ነው። ሲያዩኝ በደስታ እንደሚጮሁ እርግጠኛ ነኝ። ሰርፕራይዝ አልኳቸው። ዞሮ አዩኝ። ከተቀመጡበት እንኳን ቀስቀስ አላሉ። አባቴ በሰለቻ አነጋገር ደግሞ ድጋሚ ሕይወታችንን ልታመሰቃቅለው መጣ አለ። ክው ነበር ያልኩት። እናቴ አይኗን ከቴሌቪዥኑ ሳታነሳ እንኳን ደህና መጣ አለችኝ። ሽምቅቅ ብዬ ቁጭ አልኩ። በጣም ናፍቀውኛል። አቅፈው ቢስሙኝ ደስታዬ ነው። እነሱ ግን እንኳን እንደዛ ሊያደርጉ ከነጭራሹ ፊት ነሱኝ። ወንድሜ የት ሄዶ ነው አልኳቸው። አባቴ አሁንም አይኔን ሳያይ መለሰልኝ። ወንድምህማ የራሱንም የኛንም ሕይወት ለማስተካከል ከላይ ከታች እየተሯሯጠ ነው አለ። ይህን ሁሉ ስቃይ ያሳለፍኩት ለነሱ ነበር። እነሱ ግን አሁንም እየወቀሱኝ ነው። ወንድሜ እስኪመጣ በዝምታ ተቀመጥኩ። ዝምታቸው በጣም ይጨንቃል። ምግብ እንዲቀርብልኝ እንኳን አልፈለጉም። ከትንሽ ሰዓት በኋላ የመኪና ክላክስ ሰማን። ይህኔ ሰራተኛዋ ቤቱን ለመክፈት ወጣች። አባዬና እማዬም ተነስተው በፈገግታ ወደ በሩ ማየት ጀመሩ። የሚመጣ እንግዳ እንዳለ እርግጠኛ ነኝ። ግን እንግዳ አልነበረም የመጣው፣ ወንድሜ ነው። ከኋላ ሐረግ ተከትለዋለች። ሐረግን ሳያት ልቤ ትርክክ አለ። ወንድሜና ሐረግ እኔን ሳዩ በድንጋጤ ቆመው ቀሩ። እናንተን ሰርፕራይዝ ለማድረግ ስለፈለኩ ነው ሳልነግራችሁ የመጣሁት አልኳቸው። ወደ እነሱ ተጠግቼ ያቀፍኳቸው።
እነሱ ግን በድን ሆነዋል። ምን ነው በጣም ደነገጣችሁ እንዴ አልኳቸው። እነሱ ስራው ለውን የመጡት እንዳንተ ሲያውደለድሉ አይውሉም፣ ልቀቃቸው ይረፉበት አለ አባቴ። ወደ ሐረግ እያየው በጣም ናፍቀሽ ነበር አልኳት። እሷም አንገቷን አቀረቀረች። በደንብ ተጠግቼ እያየኋት ነው። ሁልጊዜም ማስብሻለሁ። ያሳለፍናቸውን የፍቅር ጊዜያቶች እያስታወስኩ ደሰት ነበር። አንቺ በሄድኩበት ሁሉ ስንቄ ነሽ። ይኸው ፈጣሪ ፈቅዶት ለመገናኘት በቃን አልኳት። የምትናገረውን ነገር እየተጠነቀቅ። ይቺ ሴት ድሮ እንደምታውቃት አይደለችም። አሁን ባለ ትዳር ናት አለ አባቴ። ይሄን ማመን ከባድ ነው። ከት ብዬ ሳኩኝ። ሐረግ ከኔ ውጪ ማንንም አታገባም አልኩት። ግን አባቴ ልክ ነበር። ሐረግ ወንድሜን አግብተዋለች። ወንድሜ አይኔን እያየ ሐረግን እንዳገባት ነገረኝ። የማደርገው ጠፋኝ። እንዴት የኔን ሴት አንተ ታገባለህ አልኩት። አባቴ ለወንድሜ ቆመለት። አንተ ጥለ ስትሄድ ወንድምህና ይህች ሴት አፈርግጠው እኛም መንከባከብ ጀመሩ። ይሄ የምታየው ቅንጡ ቤትና መኪና እንዲሁም ድርጅቱን ያፈሩት እነሱ ናቸው አለ። ይሄ ቀልድ ነው። እንደዚህ አይነት ቀልድ አይመቸኝም። ይሄን ሁሉ ያደረኩት እኔ ነኝ። በሰው ሀገር ተጠብሼ ያፈራሁት እናንተ እንድትደሰቱ ብዬ ብዙ ነገር አድርጌያለሁ። ወንድሜ ገንዘብ የሚቀበለው ከኔ ነበር አልኳቸው። ወንድሜ ከት ብሎ ሳቀ። አንተ 70 ሳንቲም የለም፣ ግን ያው ወንድሜ ስለሆንክ የትም እንድትወድቅ ስለማልፈልግ እዚህ መኖር ትችላለህ አለኝ። ወደ ሐረግ እያየው አንቺ እውነቱን ታውቂያለሽ፣ እኔ ለዚህ ሁሉ ዋጋ መክፈሌን አሳውቂያቸው አልኳት። ሐረግ በሐዘኔታ አይን እያየችኝ ነው። አንተ ጸበል ያስፈልጋል፣ ይሄ በጤና አይደለም አለችኝ። አሁን ራሴን ተጠራጠርኩ። አብጃለሁ ማለት ነው? እስከዛሬ ያሳለፍኩት ሁሉ ህልም ይሆን እንዴ? ከዚህ በላይ እዚህ ቤት ከቆየው ጨርቄን ያስቀድዱኛል። በፍጥነት ወጣው። እማዬ ተከትላኝ ወጣች። አሁን የት ልትሄድ ነው? እዚሁ ብትሆን ጥሩ ነው። ነገ ጸበል ይዤ ሄዳለሁ ልጄ አለችኝ። እማዬ አንቺም አብደሃል እያልሽኝ ነው? ከሁሉም በተሻለ አንቺ ትረጅኛለሽ ብዬ አስብ ነበር አልኳት። እናቴም ወንድሜንና ሐረግን አምናቸዋለች። ከግቢ ውጪ ወጥቼ ቆምኩኝ። የት ነው የምሄደው? ምንድነው የማደርገው እያልኩ ስጨነቅ ወይዘሮ በላይነሽ ተመልሰው ወደ ቤታቸው ሲመጡ አየኋቸው። ወደ እሳቸው መሄድ እትዬ በላይነሽ እኔ አብጃለሁ እንዴ አልኳቸው። በጣም ተጨነቁ። ማነው አብደሃል ያለ ልጄ? አንተማ ጤነኛ ነህ። ያበደው እሱ ወንድምህ ነው። አንተ የለህም ብሎ እንዴት ያንተን ሴት ያገባል? ሰርጋቸው ላይ ቢጠሩኝም እኔ ግን አልተገኘሁም አሉኝ። ከእሳቸው ጋር ወደ ቤት ሄድኩኝ። እስከፈለከው ጊዜ መቆየት ትችላለህ፣ እኔ ብቻዬን ነኝ። አንተ መኖር ያስደስተኛል እንጂ አይጎዳኝም አሉ። ከቤተሰቦቼ በላይ እትዬ ለኔ ያዘኑልኝ። ምግብ ሰጡኝ፣ ቡናም አፈሉ። እንዴው ልጄ ይህን ሁሉ ዓመት የት ኑረህ የመጣው? ለምን ቅልጥ ብለህ ጠፋህ አሉኝ። እኔም ሲቃ እየተናነቀኝ ነበር እውነታውን የነገርኳቸው። እግዚኦ እያሉ ቁጭ ብድግ አሉ። ሐቅህን በልቶት አይቀርም እግዚአብሔር ይፈርዳል አሉ። እኔ ግን ወንድሜ ጤነኛ ባይሆን ነው የከዳኝ አልኩኝ። ያንን ሁሉ ነገር አሳልፌ አሁን ባዶ እጄን ሰው ቤት ተጠግቼ እየኖርኩ ነው። ነገ የሰፈሩን ሰው ሰብስቤ ያናገራለሁ። ንስሐ አባታችንን ጠርተን ይህን ሁሉ ሀብት ያፈራሁት እኔ ነኝ ብሎ እንዲምልን እናደርጋለን አሉኝ። እኔ ይህንን ነገር አልፈልግም፣ ለተወሰነ ቀን ልረጋጋና ራቅ ወዳለ ቦታ ሄጄ ስራ ፈልጋለሁ አልኳቸው። ድጋሚ ስደት ልትወጣ ነው፣ ድጋሚ ስቃይ ውስጥ ልትገባ ነው አሉኝ። በጭራሽ ዳግም ከሀገር ያልወጣም፣ እዚሁ ሰራለሁ ትያልኳቸው። እሳቸውም ከጎኔ እንደሆኑ ነገሩኝ። ዓለም ፊቷን ስታዞር ጨለማ ታለብሳለች። አሁን ፊቷን አዙራብኛለች። ግን ማን ያውቃል? ክብናትና ዙራ ስትመጣ ብርሃን ታለብሰኝ ይሆናል አልኩኝ። ከትዬ ጋር መኖር ጀመርኩ። ራሴን እያረጋጋው ነው። ከጥቂት ቀን በኋላ እሳቸውንም አላስቸግራቸውም። ቤት ውስጥ ቁጭ ብዬ ነበር። እትዬ ውጭ ናቸው። የማየን ድምጽ ሰማሁት። ድምጿን ዝቅ አድርጋ ነው የምታወራው። የኔን ሁኔታ ትጠይቃቸዋለች። እሳቸው ግን በጣም ስለተናደዱ አንቺ ከልጅ ልጅ የምታዳይ ሴት ነሽ፣ የሚነግርሽን ነገር አላመንሹም፣ ማመን ቀርቶ ልታዳምጩ ፈቃደኛ አልነበርሽም እና አሁን ጤንነቱን ለመጠየቅ መምጣት ነውር አይሆንብሽም አሏት። እናቴ ወደ ቤት ገባች። እኔም ፊቴን አዞርኩባት።
ልጄ ሁለታችሁም ልጆቼ ናችሁ። ማንን ማመን እንዳለብኝ አላውቅም፣ ግን ሁለታችሁም ደህና እንድትሆኑ ነው የምፈልገው። እባክህ ወደ ቤት ተመለስና ከኛ ጋር ኑር። ወንድምህና ሚስቱ የራሳቸው ቤት ስላላቸው እዛ ነው የሚኖሩት አለችኝ። አሁን የባስ ቁስሌን ነካካችሁ። የኔ ቤት ውስጥ ከኔ ፍቅረኛ ጋር እንደሚኖሩ ልትነግረኝ ነው የመጣው። አሁን የባስ ቁስሌን ነካካችሁ። የኔ ቤት ውስጥ ከኔ ፍቅረኛ ጋር እንደሚኖሩ ልትነግሪኝ ነው የመጣሽው አልኳት። እናቴ መሃል ላይ ሆና እየተሰቃየች እንደሆነ ገባኝ። ተነስቼ ፊት ለፊቷ ቆምኩኝ። እማዬ፣ ይህን ሁሉ ገንዘብ የሰራሁት ሕይወቴን አደጋ ላይ ጥዬ ነበር። ከዛም ለዓመታት እስር ቤት ገባው። እዚህ ስመጣ ነገሩ ተስተካክሎ ይጠብቀኛል ብዬ ነበር፣ ግን አልሆነም። ሁሉ ነገሬን አጥቻለሁ። እኔ ከወንድሜና ከኔ ምረጭ አልልም። አንቺ እናቴ ነሽ። ያንን ሁሉ ያሳለፍኩት እናንተ ቤተሰቦቼን ደስተኛ ለማድረግ ነው። ስለዚህ ለኔ አትጨነቂ፣ ብቻ አንቺ ደስተኛ ሆነሽ ኑሪ አልኳት። እናቴ ስቅስቅ ብላ ለቀሰች። ልጄ ይቅር በለኝ፣ አባትህ ወንድምህን ያምነዋል። በዚህ ሰዓት አንተን ማየት አይፈልግም። እኔ ደግሞ በስተርጅና ከአባትህ ተለይቼ መኖር አልችልም። አሁን የመጣሁት ይህንን የስልክ ቁጥር ልሰጥህ ነው። ምናልባት ይጠቅምህ ይሆናል። ከወራት በፊት አንዲት ቆንጆ ወጣት ወደ ቤት መታ ነበር። እናም ስላንተ ጠየቀችኝ። እኔም እዚህ እንደሌለህ ነገርኳት። ምናልባት ከመጣ ይህንን ስልክ ቁጥር ስጪው አለችኝ። ማነኝ አለችሽ? ምን አይነት ሴት ናት አልኳት። እናቴ ስሟን አታውቀውም። ስለ ወጣቷ ስትነግረኝ ላውቃት አልቻልኩም። ግን ቆንጆ ወጣት ናት ብቻ ነው ያለችኝ። እናቴ እንደወጣች በትዬ ስልክ ደወልኩላት። አነሳችው። ድምጿ አዲስ አይደለም፣ ግን ደግሞ ማንነቷን መለየት ከበደኝ። ማን እንደሆንኩ ስነግራት በደስታ እየተርበተበተች አሁኑን እንገናኝ አለችኝ። እኔም ማንነቷን ለማወቅ ጓጉቼ ነበር። ወደ ተቀጣጠርንበት ቦታ ሄድኩኝ። አይኔን ማመን አልቻልኩም። ፈዝዤ ቆሜያለሁ። እሷን በፈገግታ እያየችኝ ነው። ይህንን ፊት ካየሁት ረጅም ዓመታት አልፈዋል። ወደ እኔ ጠጋው ማለት ያልሞተ ሰው ይገናኛል አለችኝ። ይህች ሴት የስደት ጓደኛዬ ሳራ ናት። አጥብቄ አቀፍኳት። ሁለታችንም እንባችንን መቆጣጠር አልቻልንም። ቁጭ ብለን ማውራት ጀመርን። ወንድሟ ሹና ኤልሳ ባህር ላይ እንደሞቱ ነገረችኝ። በጣም ነበር ያዘንኩት። እኔም ወይንሸት እንደሞተች ነገርኳት። ሳራ ወይንሸት መሞቷን ታውቃለች። እኔ ወደ አውሮፓ ከገባው ጊዜ ጀምሮ ከወይንሸት ጋር እንደዋወል ነበር እና ስላንተ ትነግረኝ ነበር። ካንተ ጋር ስላስተዋወቅኳት ሁል ጊዜ ታመሰግነኝ ነበር። ልትሞት አካባቢ ግን ጥሩ ነገር አታወራኝም ነበር። ከዛ የሆነ ቀን ለመገመት የሚከብደኝን ገንዘብ ላከችልኝ። እኔ አንድ ነገር ኮንኩ አደራ ለሱ ስጪው አለችኝ። ከዛ መሞቷን ሰማው አለችኝ። ደንግጬ ሳራን እያየው ለኔ ነው ገንዘብ ያስቀመጠችው ብዬ ጠየኳት። እሷም በአዎንታ ጭንቅላቷን ከፍ ዝቅ አደረገችው። ደነገጥኩ። ወይንሸት ለኔ ብዙ ነገር አድርጋለች፣ ግን ይህንን ሰማ ማልቀስ ማቆም አልቻልኩም። እኔ ለማትሆነኝ ሴት ልቤንም ሐቄንም ሰጠው። እሷ ደግሞ እኔን ለመርዳት የሞከረች ነበር። ምን አለ ይዣት ጠፍቼ ቢሆን ብዬ ተመኘው። ፍቅር በወይንሸት ያምራል፣ ፍቅር በወይንሸት ይጣፍጣል። እንዴት ባመሰግናት ይሻል ይሆን? ያኔ እንደረዳችኝ አሁንም በችግሬ ጊዜ ደረሰችልኝ። አሁን ወንድሜ ከቀማኝ በላይ ብዙ ነገር አለኝ። በሀብት ተጥለቅልቅ ያለው ሀብቴ ብቻ ሳይሆን የምታግዘኝም ሴት አብራኛለች። እቺ ሴት ሳራ ናት። ሳራን ያለምንም ማቅማማት አገባዋት። አንዳንዴ ከለፋነውና ካጣነው በላይ እናገኛለን። ትንሽ አሳጥቶ ብዙ ይሰጠናል። ሰው በሰው ይተካል። ይሄ ካሳለፍኩት የመከራ ጊዜ የተቆነጠረ ነው። ከዚህ ባሰ ስቃይ ነበር ያሳለፍኩት። በተለይ እስር ቤት ውስጥ ብዙ ስቃይ ያሳልፌያለሁ። ግን አሁን አጠንክሮ በክብሩ አቁሞኛል። ከራሴ አልፌ የተቸገሩትን እየረዳው ነው። አበቃው። ከፊያሜታ አምሃ። እንግዲህ ዶቼ ለዛሬ ይዤላችሁ የመጣሁት ታሪክ የሰማችሁትን ይመስላል። ታሪኩን እንደወደዳችሁት ተስፋ አደርጋለሁ። ሐሳብ አስተያየታችሁን ጻፉልኝ። በቀጣይ በሌላ ስራ እስክንገናኝ ሀገራችንን ሰላም ያደርግልን። ቻው።